ምስክር ነው። እንዳንተ ማነው ያገዘው? ዘመኔ ምስክር ጭብጨባ በእግዚአብሔር የተወደደ በእግዚአብሔር የተወደደ ኢዲድያ እኔ ነኝ ቸርነቱን የሚያኖረኝ ሰጥቶ ሰጥቶ አያልቅበት ቸርነቱ አይጎልበት የኔ የዋ የኔ ጌታ በትዕግሥቱ አጌጥኩበት ብቻውን የሆነውን ሰው ረዳት የሌለውን ሰው እንዳንተ ማነው ያገዘው? እኔ ምስክር ነው። እንዳንተ ማነው ያገዘው? ኑሮዬ ምስክር ነው። ብቻውን የሆነውን ሰው ረዳት የሌለውን ሰው እንዳንተ ማነው ያገዘው? ዘመኔ ምስክር ነው። እንዳንተ ማነው ያገዘው? ኑሮዬ ምስክር ነው። ዘወትር በቅዱሳን መላእክት የሚመሰገን እግዚአብሔር እኛም እንድናመሰግነው ፈቃዱ ስለሆነ እስቲ ከፍ አድርገን በጭብጨባና በመስጋና በዝማሬው ላገለገለን ወንድማችን ዘማሪ ዲያቆን መለስ ዝማሬ መላእክትን ያሰማልን፣ ዝማሬ መላእክትን ያሰማልን፣ ረጅም የአገልግሎት ዘመንን ያድልልን። በማስከተል በቀጥታ ወደ ዕለቱ ቃለ እግዚአብሔር ነው የምንሄደው። ሁላችሁም በያላችሁበት ተረጋግታችሁ ሀሳባችሁን ሰብስባችሁ ተቀምጣችሁ ማስታወሻችሁን አውጥታችሁ እንድትከታተሉ ይሁን። ዛሬ የሚያስተምሩን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊቃውንት ጉባኤ አባል የሆኑት ሊቀ ሊቃውንት ዮሴፍ ደሳለኝ ናቸው። እንደምታስታውሱት የሐዋርያው ቅዱስ ጳውሎስ መልእክት የመጀመሪያው ወደ ቆሮንቶስ ሰዎች በተከታታይ ሲያስጠኑን ነበር። ባለፈው ምዕራፍ ስንት ነው ያስጠኑን? ባለፈው ጊዜ ምዕራፍ ስንት ላይ ነው የቆሙት? ማስታወሻ አለመያዝ ችግሩን አያችሁት? እንግዲህ አሁን የምንመራበት እያጠና ነው ያለው መጽሐፍ ቅዱስ አባቶቻችን ከእግዚአብሔር ያገኙትን ጽፈው ባያስቀምጡልን ኖሮ እኛ ዘንድ አይደርስም ነበር። ማስታወሻ መያዝ ለትውልድ እንዲተላለፍ በቃል ያለ ይረሳል፣ በጽሑፍ ያለ ይወረሳል ይላሉ አባቶችና በተለይ ወጣቶች ሁሌ ጉባኤ ቦታ ስትሄዱ ማስታወሻ ይዛችሁ ሂዱ። ለትምህርት ቤት 10-12 ደብተር እንገዛ የለም ምን ወደ ቃል እግዚአብሔር አንድ አጀንዳ እኮ ብንገዛ ብናዘጋጅ ለዓመት ለ2 ዓመት ያገለግለናልና ይሄንንም ሁላችሁ አስቡበት። ቤተክርስቲያናችን ትምህርቱ ሁሌ ይሰጣል፣ ግን ማስታወሻ ይዘን ስለማንከታተል ሁሌ አዲስ እንሆናለን እና ይሄ ልማድ ማስታወሻ አለመያዝ መጥፎ ልማድ አስወግዳችሁ ቀጣይ ላይ አብዛኞቻችሁ ማስታወሻ ይዛችሁ ትመጣላችሁ ብለን ተስፋ እናደርጋለን። ባለፈው ያስተማሩን ምዕራፍ 11 ነው። ቀጣዩን ምዕራፍ 12 ዛሬ ደግሞ ያስተምሩናል። የአባቶቻችን አምላክ ነው እግዚአብሔር ለሁላችንም ማስተዋሉን ያድለን። በስመ አብ ወወልድ ወመንፈስ ቅዱስ
አሐዱ አምላክ። ተወዳጁ የቤተክርስቲያናችን መምህር ክቡር መጋቤ ሐዲስ መምህር አድነው ወንድሙ፣ የቤተክርስቲያናችን መምህር ወንጌል፣ ክቡራን ሊቃውንተ ቤተክርስቲያን፣ መምህራን፣ ቀሳውስት፣ ዲያቆናት፣ መዘምራን በየማድረጋችሁ ለሰማይ ከዋክብትን ለምድር እጽዋትን ውበት ያደረገ እግዚአብሔር ለዚህ ታላቅ ቤተክርስቲያን ውበት ያደረጋችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ልጆች፣ አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን፣ ሕፃናት በኃያሉ በእግዚአብሔር ስም እንደምን ሰነበታችሁ? እንደምን ከረማችሁ? እንደምን ዋላችሁ? ሳይገባን እንደ ኃጢአታችን ብዛት እንደ ሰውነታችንን ክፋት ሳይመለከት በቸርነቱ በይቅርታው አቅፎ ደግፎን እስከዚህ ዕለትና ሰዓት አድርሶን በዚህ በተቀደሰው ተራራ ለተቀደሰ ዓላማ በቤቱ የሰበሰበን የድንግል ማርያም ልጅ መድኃኔዓለም ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ የተለመደውን የቅዱስ ጳውሎስ አንደኛ ቆሮንቶስ መልእክት ነው የምንማማረው። አስቀድሞ እንደተነገረው ምዕራፍ 12 ነው ዛሬ የምናየው። በቆሮንቶስ የሚኖሩ ማህበረ ምዕመናን በየጊዜው ሊማሩ የሚገባቸውን ነገር በየጊዜው ያለመታከት ጧት ማታ ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ አስተምሯቸዋል። አንደኛ የልምድ ክርስቲያን እንዳይሆኑ ነው የትምህርቱ ዋናው ዓላማው። ሁለተኛ ሳይገባቸው እንዳይመላለሱ፣ እምነቱ ገብቷቸው እንዲመላለሱ፣ እምነቱን አውቀውት እንዲኖሩ አስረግጦ የነገረበት ዋናው ዓላማው ይህ ነው። በተለያየ ርዕሰ ጉዳይ ጽፏል፣ ከትሟል፣ አስተምሯል፣ ተናግሯል ሐዋርያው። የዛሬው ደግሞ ለየት ባለ ሁኔታ አንደኛ ስለ መንፈስ ቅዱስ እንደገናም የመንፈስ ቅዱስን ስጦታ በዚህ ምድር ላይ ስንኖር የመንፈስ ቅዱስ ልጆች እስከሆን ድረስ ሁሉም የሰው ልጅ ከላይ እስከታች ከፓትርያርክ እስከ ምእመን ድረስ ደረጃ በደረጃ በ40 በ80 ቀን የተወለዱት ሁሉ ልዩ ጸጋ እንደተሰጣቸው ሁሉም በጸጋው እግዚአብሔር እንደሚያገለግልና በተሰጠው ጸጋ ማገልገል እንጂ መናናቅ እንደማያስፈልግ አስረግጦ ይነግረናል። ከቃሉ ጋር ናችሁ? በተሰጠን ጸጋ ምን ማለት ማንን ማገልገል? ንገሩኝ። ማንን ማገልገል? እግዚአብሔርን ማገልገል። አንደኛ መመጻደቅ እንደማያስፈልግ ነው። ሁለተኛውም ደግሞ እኔ አዋቂ ነኝ ብሎ ራስን መኮፈስ እንደማያስፈልግ፣ ከንቱነት እንደሆነ ሁልጊዜ ራሳችን ባዶ ማድረግ አላውቅም፣ እኔ ባሪያ ነኝ፣ አገልጋይ ነኝ፣ ታዛዥ ነኝ ማለትን ማንም ሰው ገንዘብ ማድረግ እንዳለበት አስረግጦ ይናገራል ሐዋርያው። ደግሞም እኔ ብቻ ነኝ የማስተማር ጸጋ የተሰጠኝ፣ እኔ ብቻ ለእግዚአብሔር ቅርብ ነኝ ማለትም እንደማይቻል፣ ሁሉም ለእግዚአብሔር የቀረበ ሁሉም ጸጋ ያለው በየደረጃው ጸጋ ያልተሰጠው ሰው እንደሌለ አስረግጦ ይነግረናል ማለት ነው። ይህንን ነው የሚነግረን። ሲጀምር እንደው መንፈስ ቅዱስ ሮስ የመንፈስ ቅዱስ ጸጋና ስጦታዎችን ከመዘርዘራችን በፊት ተናግሮታል ሐዋርያው። ራሱ መንፈስ ቅዱስ ማን ነው የሚለው ማየት ያስፈልጋል። መንፈስ ቅዱስ ሁላችን እንደምናውቀው ከሶስቱ ቅዱስ አንዱ ቅዱስ ነው። ከሶስቱ አካል አንዱ አካል ነው። በነገረ ሥላሴ ትምህርት አብ ወልድ መንፈስ ቅዱስ ብለን ሥላሴን እንገልጻለን። ያው እንግዲህ በስም በአካል በግብር ሶስት ናቸው ብለን ዘወትር የምንማረው ነው። በነገራችን ላይ ማንም ክርስቲያን ይህን ማወቅ ግዴታው ነው። ይህ መሰረታዊ ትምህርት የሚያስፈልግበት ዋናው ዓላማው ሳናውቅ እንዳንኖር ነው። አውቆ መኖር ለአንድ ክርስቲያን ተገቢ ነው። አላወቅን በደንብ ካልተረዳን ነገ ወዲያ ክደት ይመጣል፣ መንሸራተት መውደቅ ስለሚመጣ ማንም ክርስቲያን ግዴታው ነው። ይሄ ቅድመ ግራኝ መሐመድ የሚባለው ወራሪ እንደዚህ ቤተ ክርስቲያናችን ሃይማኖታችን ምስቅልቅል ያደረገው ኢትዮጵያ ላይ እሱ ነው። ይህንን እውነታ ሳንናገር እናልፍ፣ ወደድም ጠላም። ምክንያቱም ከዚያ በፊት የነበረው ማንኛውም ኦርቶዶክስ 5ቱ አዕማደ ምስጢርን 7ቱ ምስጢራተ ቤተ ክርስቲያንን ጠንቅቆ ያውቅ ነበረ። እየሰማችሁኝ ነው? ምን ያውቅ ነበረ?